ህገወጥ የነዳጅ ግብይትን ለመግታት ጥብቅ ቁጥጥርና የህግ ማስከበር እርምጃ እየተወሰደ መሆኑን ተገለጸ። የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ የሚስተዋለውን ህገወጥ የነዳጅ ዝውውርን ለመግታት የጀመራቸውን ጥብቅ የቁጥጥርና የህግ ማስከበር እርምጃ አጠናክሮ መቀጠሉን አስታውቋል። ቢሮ ከቀናት በፊት በጀመረው የህግ ማስከበር ዘመቻ በክልሉ በህገወጥ የነዳጅ ግብይት ላይ በተሰማሩ አካላት ላይ እርምጃ መወሰዱንም ገልጿል። ይህ ህገወጥ ንግድ ቁጥጥር ግብረ ኃይል ከጸጥታ አካላት ከዞኑ ከልዩ ወረዳና ከህብረተሰቡ ጋር በመቀናጀት በተደረገ ክትትል በህገወጥ ነዳጅ ግብይት ላይ በተሰማሩ ግለሰቦች ኃላፊነታቸውን ባልተወጡ የንግድ መዋቅር ባለሙያዎችና አመራሮች እንዲሁም የጸጥታ አካላት ላይ ጭምር ህጋዊና አስተዳደራዊ እርምጃ እየተወሰደ እንደሚገኝም ተመላክቷል። ተቋሙ ባለፉት 7 ወራት ህገወጥ ንግድን ለመከላከል በርካታ ተግባራትን ሲያከናውን የቆየ ሲሆን የተቀመጡ የአስራ ስርዓትን ተግባራዊ ባላደረጉና በህገወጥ የነዳጅ ግብይት ላይ በተሰማሩ 13 የንግድ ማደያዎችና 17 ቸርቻሪ ነጋዴዎች ላይ አስተዳደራዊ እርምጃና የገንዘብ ቅጣት የጣለባቸው መሆኑን ገልጿል። እስካሁን በተደረገ ህግ ማስከበር እርምጃ ከ25000 ሊትር በላይ ህገወጥ የነዳጅ ምርት በቁጥጥር ስር የዋለ ሲሆን በድርጊቱ የተሳተፉ 15 ግለሰቦች በህግ ቁጥጥር ስር ውሎ ተገቢውን የማጣራት ስራ እየተካሄደ ይገኛል። የሚቀርበውና የሚሰራጨው የነዳጅ ምርት ለታለመለት ዓላማ ብቻ እንዲውል ተገልጋዩ በቁጠባ እንዲጠቀምና ህገወጥ እንቅስቃሴዎች እንዳይከሰት ህብረተሰቡ የተለመደውን ትብብር እንዲያደርግም ቢሮ ጥሪ አቅርቧል። ይህ በእንዲህ እንዳለ በክልሉ የሚስተዋለው የነዳጅ እጥረት ምክንያት በዋናነት አመራሩ በህገወጥ ነዳጅ ዝውውርና ሽያጭ ላይ ስለሚሳተፍ ነው ተብሎም ከማህበረሰቡ ቅሬታ ይነሳበት